በጎጃም በጎንደርና በወሎ በአገዛዙ ሰራዊት ላይ የደፈጣ ጥቃት ሲፈጸም የከዳተኞች ቁጥር መጨመሩ ተገለጸ። በተያያዘ ዜና የአገዛዙ ሰራዊት በራያ ቆቦ በደረሰበት መብረቃዊ ጥቃት ወደ ኋላ ማፈግፈጉ ተገልጿል። በቀጠናው ከባባድ ወታደራዊ ጥቃቶች ተፈጽመዋል። ቀዳሚ የግንባር መረጃዎቻችን ናቸው። በአበሽጌ ወረዳ በንጹሐን ወጣቶች ላይ የተፈጸመውን ኢሰብአዊ ግድያና የቀይ ሽብር መሰል ጭካኔ የሚያወግዝ መግለጫ ተሰጠ። የፓርቲዎቹ ጥምረት ድርጊቱን በማውገዝ ለማክሰኞ የተቃውሞ ጥሪ አቅርበዋል። በዝርዝር ይዘነዋል። በመካከለኛው ምስራቅ የጦርነቱ እሳት ተቀጣጥሏል። ሁቲዎች በየመን ወደብ ላይ የባላስቲክ ሚሳኤልና የድሮን ጥቃት ሲፈጽሙ እስራኤል በደቡባዊ ሊባኖስ ድብደባ ደረሰች። ወታደራዊ ጥቃቱ ተባብሷል። ሰላም ጤና ያስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጎጃም በጎንደርና በወሎ በአገዛዙ ሰራዊት ላይ የደፈጣ ጥቃት ሲፈጸም የከዳተኞች ቁጥር መጨመሩ ተገለጸ። በጎጃምና በወሎ ቀጠናዎች በብልጽግና ሰራዊትና በአፋብን መካከል ያለው ውጊያ ተፋፍሞ እንደቀጠለ ነው። ከቅርብ ቀናት ወዲህ በተካሄዱ ወታደራዊ እንቅስቃሴዎች የደፈጣ ጥቃቶች ከሰራዊቱ የሚከዱ አባላት ቁጥር በመጨመር በግንባር ሲታይ የአገዛዙ የአስገዳጅ አፈሳዎች መስፋፋታቸው ተገልጿል። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ ወደ አጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ በነበሩ የሰራዊት አባላት ላይ የደፈጣ ጥቃት ተፈጽሟል። በጥቃቱ 11 የሰራዊት አባላት መገደላቸውና በሰራዊቱ ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን የክፍለ ጦሩ ህዝብ ግንኙነት ክፍል ገልጿል። በሌላኛው ቀጠና አፋብን ጎንደር ጠቅላይ ግዛት በላይ እዝ ዞበል ጃኖና በጌ ምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን በጠላት የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ደረሱ። መዳረሻውን ጨው ድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የአገዛዙ ኃይል ይዞታውን ለማስፋፋት በማሰብ ከምዕራብ ደንቢያ ጫዊት፣ ከደልጊ ጣቁሳ ወረዳ፣ ከጭልጋ ከተማና ጫንድባ ያደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድንባ አምባ ተራራ ላይ ከፍተኛ ምት አርፎበታል። በጫንድንባ አምባ ተራራ የደረሰበትን የከፋ ምት መቋቋም የተሳነው የጠላት ስብስብ በሌላኛው አውደ ውጊያ በኳክ አቅጣጫ ተጨማሪ የማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል። በሌላ በኩል በወሎ ቤተ አማራ ቀጠና የሚንቀሳቀሰው የአፋብን ምኒልክ ዕዝ 101ኛ ኮር ከሰራዊቱ ተለይተው የፋኖን ኃይል የሚቀላቀሉ አባላት ቁጥር እየጨመረ መምጣቱን አስታውቋል። ከ47ኛ ክፍለ ጦር 5ኛ ሻለቃ አባላት ክላሽንኮቭ ጠመንጃዎችንና የክላሽ ጥይቶችን ይዘው ፋኖን ተቀላቅለዋል። በተጨማሪም ከ45ኛ ክፍለ ጦር 5ኛ ሻለቃ ሁለት አባላት 2 ጥቁር ክላሽ 240 ጥይቶችና 5 ኤፍ1 ቦምቦችን በመያዝም ለ15ኛ ክፍለ ጦር እጃቸውን ሰጥተዋል። ከ46ኛ ክፍለ ጦር 1ኛ ሻለቃ የሻለቃ አመራር አጃቢ የነበረ አንድ አባል 1 ጥቁር ክላሽ 110 ጥይቶችና የሻለቃውን የመገናኛ ሬዲዮ በመያዝ 11ኛ ክፍለ ጦርን ተቀላቅለዋል። በዚህ በሰራዊቱ መበተን ምቅማቅ ውስጥ የገባው አገዛዙ በመላ ሀገሪቱ ወታደራዊ አፈሳን አባብሶ ቀጥሏል። የብልጽግና ባለስልጣናት የሰራዊቱን ቁጥር መልሶ መተካት በሚል በመላ ሀገሪቱ ወታደራዊ አፈሳ ማጠናከራቸው ተገልጿል። በተለይም በጎጃም ማቻካል ወረዳ አማኑኤል ከተማና በጎንደር ዙሪያ ማክሰኝት ከተማ በርካታ ወጣቶች መታፈሳቸው ተጠቅሷል። በተጨማሪም ምንጮች እንደሚሉት በውጊያ ቀጠናዎች በሚንቀሳቀሱ የአገዛዙ ኃይሎች በኩል በትምህርት ቤቶችና ተማሪዎች ላይ ኢላማ ያደረጉ የሰብአዊ መብት ጥሰቶች እየተፈጸሙ ነው ሲሉ አመልክተዋል። ከእነዚህም መካከል ተማሪዎች በጅምላ መግደልና የጾታ ጥቃት ማድረስ፣ ትምህርት ቤቶችን በድሮንና በከባባድ መሳሪያዎች ማውደም፣ የህፃናት ተማሪዎችን መዝናኛዎችና የትምህርት መሰረተ ልማቶችን ሆን ብሎ ማፍረስ እንደ ዋነኛ ተልዕኮ ይዘው እያወደሙ መሆናቸው ተመላክቷል። የአካባቢው ማህበረሰብ ከእስርና ከአፈሳ ራሱን እንዲጠብቅ እንቅስቃሴውን እንዲገድብ ጥሪ የቀረበ ሲሆን ሁኔታው በክልሉ ያለውን የጸጥታ ሁኔታ የበለጠ አሳሳቢ አድርጎታል። የአገዛዙ ሰራዊት በራያ ቆቦ በደረሰበት መብረቃዊ ጥቃት ወደ ኋላ ማፈግፈጉ ተገለጸ። በሰሜን ወሎ ዞን ራያ ቆቦ ወረዳ ዛሬ ነሐሴ 9 ቀን 2018 ዓ.ም ማለዳ ላይ በተቀሰቀሰ ከፍተኛ ውጊያ የአገዛዙ ሰራዊት በወሰደው ያልታሰበ እንቅስቃሴ ሳቢያ ከባድ ምት አስተናግዶ ወደ ካምፑ ለማፈግፈግ መገደዱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አምሐራ ምኒልክ ዕዝ 102ኛ ኮር ጸረ መረጃ ክፍሎች ባገኙት ጥቆማ መሰረትም የአገዛዙ ኃይል ከሌሊቱ 11 ሰዓት ጀምሮ በጮቢበርና በአዲስ ቀኝ ግንባሮች በኩል ሰፊ ጥቃት ለማካሄድ አቅዶ ነበር። ሆኖም የኮሩ ቃኝ አባላት የጠላትን እንቅስቃሴ አስቀድመው በመመከትና ቦታዎችን ቀድመው በመያዝ ከቆቦ ከተማ አቅራቢያ ልዩ ስሙ አዩብ በተባለ አካባቢ ባልተጠበቀ ሰዓት እና መንገድ መብረቃዊ የደፈጣ ጥቃት ፈጽመውበታል። ከማለዳው 1 ሰዓት ተኩል ጀምሮ ለተከታታይ 1 ሰዓት ተኩል ያህል ከፍተኛ ተኩስ ሲካሄድ የቆየውን ይህ ጥቃት መቋቋም ያልቻለው የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ውድመት አስተናግዶ ወደ ቆቦ ከተማና ወደ ጋሪያላ ሌንጫ ምሽግ እንዲያፈገፍግ ተገዷል። በተጨማሪም ወደ ዋጃ መስመር ተንቀሳቅሶ የነበረው ኃይል ሙሉ በሙሉ ወደ
ኋላ ተመልሶ ወደ ካምፑ እንዲገባ ተደርጓል። በሌላ በኩል በአዲስ ቀኝ አቅጣጫ በቁጥጥር ስር ውለው የነበሩ የባቡር ጣቢያ ጊዜያዊ ካምፖችን ይዘው የነበሩ አካላትም ከደረሰባቸው ጫና የተነሳ ምሽጎቻቸውን ለቀው ወደ ኋላ ማፈግፈጋቸው ታውቋል። ይህ አጋጣሚ የአገዛዙ ሰራዊት በስልታዊና በስለላ በኩል ያለውን ከፍተኛ ድክመትና የውጊያ ብቃት ማነስ በግልጽ ያሳየ ሲሆንም ከእኩለ ቀን በኋላ በአካባቢው የነበረው ውጊያ ጋብ ብሎ አንጻራዊ መረጋጋት ሰፍኖ መዋሉ ተጠቅሷል። በአበሽጌ ወረዳ በንጹሐን ወጣቶች ላይ የተፈጸመውን የሰብአዊ ግድያና የቀይ ሽብር መሰል ጭካኔን የሚያወግዝ መግለጫ ተሰጠ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በተፈጸመው የንጹሐን ዜጎች ግድያና በዜጎች ላይ የደረሰ ባለው የሰብአዊ መብት ጥሰት ላይ የሚያተኩር መግለጫ ትብብር ለኢትዮጵያ አንድነት የተሰኘው የሶስቱ ፓርቲዎች ጥምረት አውጥቷል። ጥምረቱ ዛሬ ነሐሴ 9 ቀን 2018 ዓ.ም ባወጣው በዚህ መግለጫ አገዛዙና የጸጥታው አካላት በዜጎች ላይ እያደረሱት ያለውን ጫና፣ ከህግ ውጭ የሚፈጸም ረሸናና የደቦ ፍርድ በሀገሪቱ ውስጥ አደገኛ ደረጃ ላይ መድረሱን ጠቁሟል። መግለጫው እንደሚያስረዳው ሐምሌ 24 ቀን 2018 ዓ.ም በአበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ በማንነታቸው ተመርጠው በጸጥታ ኃይሎች ተረሽነዋል። ድርጊቱ በታሪክ የሚታወቀውን የቀይ ሽብር ዘመን ጭካኔ የሚያስታውስና ከዚህም በላይ እጅግ ኢሰብአዊ የሆነ ድርጊት መሆኑም ተገልጿል። የአገዛዙ የጸጥታ አካላቱ ወጣቶቹን ከገደሉ በኋላ አስከሬናቸውን አፈር እንዳይቀምስ በማድረግም በአውሬ እንዲበላ ማድረጋቸው የአካባቢውን ማህበረሰብ ማስቆጣቱና የጭካኔውን ጥግ የሚያሳይ መሆኑን ከስፍራው የተገኙ መረጃዎች ያረጋግጣሉ ብለዋል። ከሟቾቹ መካከል ይታገሱ አሰግዶ የተባለ ወጣት ወንድም ከዚህ ቀደም ከሐዋሳ ተይዞ በተመሳሳይ ሁኔታ መረሸኑ የተጠቀሰ ሲሆን ይህም ጥቃቱ ቤተሰብንና ማንነትን ማዕከል ያደረገ ዓላማ እንዳለው ማረጋገጫ ነው ተብሏል። በተጨማሪም ከወር በፊት በወረዳው ዳርጌ ቀበሌ ግዛቸው ግርማ የተባለ ስራ ፈጣሪና ለብዙዎች የስራ ዕድል የከፈተ ምስጉን ወጣት በዘፈቀደ መረሸኑ ተወስቷል። የጉራጌ ዞንም ሆነ የአበሽጌ ወረዳ ማህበረሰብ በፍቅርና በመከባበር በመኖር የሚታወቅ ቢሆንም የደህንነትና የወረዳው አመራሮች የሚሰጧቸው መግለጫዎችም ከህግ ተጠያቂነት ለማምለጥ የሚደረጉና ዜጎች በዘፈቀደ እንዲጨፈጨፉ የሚያበረታቱ ናቸው ሲል ጥምረቱ ኮንኗል። አንድ ሰው በወንጀል ቢጠረጠር እንኳን ወደ ህግ ቀርቦ ፍርድ ማግኘት ሲገባው የፊጥኝ ታስሮ በጥይት መደብደቡ በአገዛዙ ስርዓት ስር ሰዶ ያለውን የከፋ የሰብአዊ መብት ጥሰትና የህግ የበላይነት መሸርሸር ያሳያል ብለዋል። ትብብር ለኢትዮጵያ አንድነት ለሟቾች ቤተሰቦችና ለዞኑ ማህበረሰብ መጽናናትን እየተመኘ የመላው ኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ድምጻቸውን እንዲያሰሙ ጥሪዎችን አስተላልፏል። በዚህም ማክሰኞ ነሐሴ 12 ቀን 2018 ዓ.ም በመላው ህዝብ የንጹሃን ግፍ ግድያ ይብቃ ስቶፕ ማሳከር ኦፍ ሲቪሊያንስ በሚል መሪ ቃል በመሰለፍ ተቃውሞን እንዲያሰማ ጥሪ ቀርቧል። ከህግ ውጭ ግድያ የሚፈጸሙ የጸጥታ ኃይሎችና ትዕዛዝ የሰጡ አካላት ለፍርድ እንዲቀርቡ ህዝቡ ግፊት እንዲያደርግም ተጠይቋል። የኃላፊዎች የማን አለብኝነት መግለጫዎች እንዲቆሙና በድርጊቱ ላይ አፋጣኝ፣ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግ ጥምረቱ አጥብቆ አሳስቧል። በመካከለኛው ምስራቅ የጦርነቱ እሳት ተቀጣጥሏል። ሁቲዎች በየመን ወደብ ላይ የባላስቲክ ሚሳኤልና የድሮን ጥቃት ሲፈጽሙ እስራኤል በደቡባዊ ሊባኖስ ድብደባ ደረሰች። በመካከለኛው ምስራቅ ቀጠና በአሜሪካ እስራኤልና ኢራን እንዲሁም በኢራን በሚደገፉ የክልሉ ታጣቂ ቡድኖች መካከል ያለው ፍጥጫና ወታደራዊ ግጭት በአዲስ መልክ ተባብሶ ቀጥሏል። በቀይ ባህር አካባቢ ሁቲዎች በየመን የመንግስት ይዞታዎች ላይ ከባድ ጥቃት የሰነዘሩ ሲሆን፣ በሌላ በኩል ደግሞ እስራኤል በሊባኖስ በፈጸመችው የአየር ድብደባ የሰው ህይወት ማለፉ ተነግሯል። በዓለም አቀፉ ማህበረሰብ እውቅና ያለው የየመን መንግስት የሚቆጣጠረውና በቀይ ባህር ላይ የሚገኘውን ስትራቴጂካዊ የሞቻ ወደብ የሁቲ ታጣቂዎች በባላስቲክ ሚሳኤሎችና ድሮኖች መደብደባቸውን የየመን ጦር ገልጿል። የየመን ጦር ቃል አቀባይ ኮሎኔል ማጂድ አልናዝሊ በሰጡት መግለጫ ዛሬ ቅዳሜ በተፈጸመው በዚህ ጥቃት አንድ የደህንነት አባል መገደሉን አረጋግጠዋል። ትላንት አርብ ምሽት ሁቲዎች ወደ ወደቡ 6 ባላስቲክ ሚሳኤሎችን የተኮሱ ሲሆን በጥቃቱ 8 ሰዎች መቁሰላቸውንና የ2 ሰዎች ደግሞ የደረሱበት አለመታወቁ ተገልጿል። ኮሎኔል ማጂድ ድርጊቱ ለሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ ኮንነውታል። የየመን መንግስት በበኩሉ በተተኮሱ 6 ባላስቲክ ሚሳኤሎች ሳቢያ 4 ሰላማዊ ሰዎች መገደላቸውን አስታውቋል። የየመን ወታደራዊ ምንጮች አክለው እንደገለጹት ሁቲዎች ወደ ሞቻ ወደብና በምዕራባዊው የባህር ዳርቻ በሚገኙ የሲቪል ተቋማት ላይ በአጠቃላይ 44 ድሮኖችን ያስወነጨፉ ሲሆን የአገሪቱ የአየር መከላከያ ኃይል ከእነዚህ ውስጥ 15ቱን መትቶ ጥሏቸዋል። በሌላ በኩል የሁቲ አማጽያን በሰጡት መግለጫ ጥቃቱ በሞቻ ወደብ የሚገኝ የጦር ሰራዊትን ወታደራዊ መሳሪያዎችንና የጦር መርከብን ኢላማ ያደረገ መሆኑ ተነግሯል። የየመን ዋና ከተማ ሰንዓን ጨምሮ ሰሜናዊው ክፍልን የሚያስተዳድሩት ሁቲዎች ከዚህ ቀደም በእስራኤልና በሳውዲ አረቢያ ላይ ባካሄዷቸው ጥቃቶች የተጠናከረ የጦር መሳሪያ አቅም እንዳላቸው አሳይተዋል። ቡድኑ አሜሪካ ከኢራን ጋር በምታካሄደው ጦርነት አሜሪካን ለመቃወምና ሳውዲ አረቢያን በሁቲዎች ስር የሚገኙ የሰሜን ምዕራብ የመን ወደቦች አየር ማረፊያዎችን በመዝጋቷ እንደ በቀለ ሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ እግድ መጣሉን አስታውቋል። በሌላው የቀጠናው የግጭት አቅጣጫ የእስራኤል የጦር አውሮፕላኖች በደቡባዊ ሊባኖስ በፈጸሙት አዲስ የአየር ድብደባ ቢያንስ 7 ሰዎች ሲገደሉም 3 ሰዎች መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል
ሲል ዘግቧል። ጥቃቱ የተፈጸመው ዛሬ ቅዳሜ ማለዳ በናባቴ ግዛት የአንሳር ከተማ ዳርቻ ወደ ዛሪያ ይሄ በሚወስደው መስመር ላይ በሚገኝ አንድ የመኖሪያ ቤት ላይ ነው። በጥቃቱ ቤቱ ሙሉ በሙሉ የወደመ ሲሆን የአደጋ ጊዜ ሰራተኞች ከፍርስራሹ ውስጥ የሟቾችንና የተጎጂዎችን አስከሬንና አካል በማውጣት ወደ ናባቴ ሆስፒታል አጓጉዘዋል። በተጨማሪም የእስራኤል አውሮፕላኖች በናባቴ አልፋው ዳርቻ በሚገኘው የአይ አልታይር ኮረብታ ላይ ተከታታይ ጥቃቶችን ፈጽመዋል። ይህ ጥቃት በእስራኤልና በሊባኖስ መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ ከተፈጸሙት የመጀመሪያዎቹ ከባድ ጥቃቶች አንዱ ተብሏል። በአሜሪካ ድጋፍ ሰኔ 26 በቤሩትና በቴል አቪቭ መካከል ስምምነት ቢፈረምም እስራኤል በሊባኖስ ግዛት ላይ የምታካሄደውን ወታደራዊ እርምጃ ቀጥላለች። እስራኤል ሊባኖስ ላይ ጥቃት መሰንዘር የጀመረችው ሄዝቦላህ በኢራን ላይ የተከፈተውን ጦርነት በመቃወም ወደ እስራኤል ሮኬቶችን ማስወንጨፍ በመጀመሩ ነበር። የሊባኖስ ጤና ሚኒስቴር እንዳስታወቀው በእስራኤል ጥቃቶች እስካሁን 4335 ሊባኖሳውያን ሲገደሉም 12277 ደግሞ ቆስለዋል። በሁለቱ ወገኖች መካከል የተደረገው ስምምነት ሄዝቦላህን ጨምሮ ሌሎች የታጠቁ ቡድኖች ትጥቃቸውን እንዲፈቱና እስራኤል ከያዛቸው የሊባኖስ ግዛቶች ቀስ በቀስ ስትወጣ ቦታዎቹን የሊባኖስ ሀገራዊ ጦር እንዲረከብ የሚደነግግ ቢሆንም እስራኤል አሁንም ከ10 ኪሎ ሜትር በላይ ወደ ሊባኖስ ግዛት ጠልቃ በመግባት የተወሰኑ ቦታዎችን ተቆጣጥራ ትገኛለች። በመካከለኛው ምስራቅ በአሜሪካ፣ እስራኤል፣ ኢራንና አጋሮቻቸው መካከል እየሰፋ የመጣው ይህ ግጭት የቀጠናውን የንግድ እንቅስቃሴና ሰላም ከፍተኛ አደጋ ላይ ጥሎታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልንም።